ዜና ልቀር ሰውዬ ደሞዝተኛ ነኝ። ይኸው ሰማይ ተከፍሎኝ እኮ ነው የምሰድ ቀስት በደሞዝ አምላክ ብዬ እችል ልጨርስ ቦሽ ሰውዬ ቃላት ሁለት ሊረጋጋልቻ ነው እንግዲህ ቀስቴ እንግዲህ የሚሉናን እኔ አልጀነጅናትም። ለምን ገና ተው በረፍ ቀስቴ ጎሽ። ቀስቴ ግን ከአይኖቹ የምመለከተው ፍቅርና ናፍቆት እጅጉን እሷን ለማግኘት እንደናፈቀ ያስታውቃል። እጆቹን ወደ አፍንጫዎቹ በመስደድ ምን ጊዜ መታ ነው በአይነ ስጋ ማየት አይነት ምኞትን እያስተላለፈ ነው። እሷም የልብ ምቷ ያስታውቃል። ይመታል ልቧም። የኪም ጆንጉን ሚሳኤል እንዳንተ አይፈጥንም ተብያለሁ። ለምን ደሞዝተኛ ነኛ በማላችሁ ምንድን ነው ግን ያለው ሳላጣራ ሄድኩበት ሰውዬ። እስቲ ንገረው እስኪ ቀስቴ ምን ይኖር በመሀላችን? ምንድን ነው እኔ እኮ ስሚ ሲንግልና አንተ ልጅ ቁጭ ብለህ ራሱ አልቻልነው እስከ ዛሬ ድረስ ይኸው ሲንግልና ሲንግል ሳይ የሚመስለኝ ምንድን ነው ደራፍተ ነው የሚመስለኝ። አሁንስ ሲንግልና ሲንግል ሳይ ጥምረት እየታየ እውነት ምንድን ነው ያላችሁ ጎሽ? ምንድን ነው ትዳር ካሜራ ላይ አትፈቅዱልኝ ያላችሁ ያጀማ እንዴ ምን ችግር ያው ሰማኝ ተዳረቁ ይላል በመጽሐፉም። ያው ሰማይን ቀስቴ ላስተምር ቆይ በመጽሐፉም አሁን ደግሞ ቄሶኛል የፈጠር ልጆች ያው በመጽሐፉ ሁለት ሰዎች ይዋደዳሉ ይጋባሉ። ትንሽ ከፍ አድርገኝ ሲጎሽ ትልቅ ሰው አክብር። አይ እኔን ከፍ ትንሽ ተለቅ ብታደርገኝ ከፍ ላክብሮት እንደው ችግር የለም ትንሽ ከፍ ብታደርገኝ እባክህ። ቆይ እኔ ልስራው ሞት እንደዚህ ላልኩ ጎሽ። አይ ታባቃለሁ ወይ ለአብዚ ለምን አይነት ለሰው ነህ ግን ለቀስቴ ወይኔ ለአብዚ ልተቃጺላ ወይ ለሚሉና ለቀስቴ ላላችሁ ነገር ለምንድን ነው ለአንቺ ለምን አይነግሪም ለእኔ? ወይ ለሁለታችሁ ለፍቅር አለ አይደለም እንዴ? ለአይኑ እኮ ለሱ እኮ ይኸው አይደለም እንዴ? ንገረው ቀስቴ ንገረው። ኧረ የልቤን ተዳጉሬ ስማ፣ ሁለታችሁ ውስጥ ያለውን ፍቅር ስማ። ኧረ በአንድ ስማ፣ ኧረ ሁለታችሁ ውስጥ ያለውን ፍቅር ተናግሬ ተናዝዤ ሁለታችሁ አንድ ላይ አጣምሬ ወርዳለሁ። ወረደ እንደዛ ነው ፍቅር አይደል? ምንድን ነው ተፈቅራላችሁ? ችግር የለም ኦሬዲ ከተጣመራችሁ አሁን የኔ ማረቅረቅ ነው የሚሆን። እኔ ይውጣ ማረቅረቅ ነው የሚሆነው። ወጣው ወይኔ ምን ነው አላበህ እንዴ? ችግር አለ? ነፍሴ ተጨነቀች ነፍሴ ማርያም። እኔ ልጨነቅ ምን ነው? ኧረ በእናትህ ኧረ ስራ ትቼ የገባሁት ኧረ በእናትህ ስራ ምንድን ነው? ቦቼ አታስጨንቅብኝ በእናትህ፣ ፊቱ ቀላብኝ። አይ እኔ ወንድሜን ባህሪ ያውቀዋለሁ። ያን ጊዜ ገና እንዳየሁሽ ልክ እንዳየሁሽ ሰው ማል ልቤ ለሁለት ሲከፈል ገና አንቺን ሳይ ታውቆብኛል። አለበዝም ቀልደኛ ፊት ሰጠሁት ወንድሜ ነው ብዬ ፊት ሰጠሁት። ጭራሽ ዘፈን ጭራሽ አፈራባ ብላ ቀልደኛ። አሁን ይጨንቀኝ ማርያምን ይጨንቀኝ። የሚጨንቅ ነገር አለ። ሰው እንዴት ምን የሚጨንቅህ? ይሄን መልክህን እያየ ብዙ ሴቶች እንዳይሳሳቱብህ ነው መቼ የሚጨንቅ እንጂ ሌላ የሚያስጨንቅ ነገር የለም። እኔ እሱ ገብቶ ይለፍልፍ ጌታ ነኝ። ኖ ወይ ኖ ያ ጀማ ይፈርድ ደረሰ መሰል
በሰፊው ብትሆንልኝ ግን ደስ ይለኝ ነበረ፣ ግን አንተ እምቢ አልክ። እኔ ዛሬ ብገባ ወይኔ ተው እንጂ። እሺ አሁን ፍቅሬን በምን ልግለጽ? ያጀማ ጌታን ፍቅሬን በምን ልግለጽ? ችግር የለውም እኔ እረዳሃለሁ። ቀስቴ ዝም ብለህ ብቻ የሆነ ቃል ተናገር። አንደበቴ እኮ ተሳሰረ። እኔ ልተሳሰር? መርቁ በቃ ጋይስ፣ እዚህ እንዳለን መርቁ። ሌላ ምንም አለ። መርቁ እንዴ እንመረቅ። መርቁን፣ እውነት መርቁን፣ መርቁ። ዝም ብላችሁ መርቁን። የምሬ ነው፣ መርቁን። አሜን አሜን። ቢያንቺ አሜን 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 አሜን። ቪዲዮ ታብራ። አሜን ቪዲዮች አሜን። ቪዲዮ ታብራ። አሜን 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 አሜን። ብትምልሽ አሜን አሜን አሜን። እኔ ግን ሶሻል ሚዲያ ከባድ ነው። ጌታን ከባድ ነው። የሰው ኃይል ከባድ ነው። የሰው ኃይል ከባድ ነው። የሰው ኃይል ሰዓት ነው። ከባድ ነው የሰው ኃይል። ልጃችሁን ሰ አሜን እቴሻ አሜን። እንስማለን 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 እንስማለን። ላንስም ነው ታዲያ እናቴ ትምህርት እንስማለን። መጨረሻችሁ ይመር። አሜን። ልጃችሁን ሰሙ። አሜን አሜን። ምርቃት ፈጣ። አሜን አሜን። የሚወለዱት ልጆች እንደ ቀስቴ አንበሳ የሆኑ በሉ። በስ አንቺ ዮሐና የምትበው ሴትዮችን ዝጊ። አሜን ጌታን አሜን። ቆይ ለምን በድምፅ አናስመርቅም? አንዳንድ አዋቂ ሰው አስገብተን በደንብ የሚያውቅ ሰው ነው። እንደው ወንድሜ እንደው ከገባ ግባና መርቀኝ። እንደው ከቻልክ ግባና መርቀኝ። ልጄ እንዴት ነሽ? ደህና ነሽ ወይ? ልጄ እንዴት ነህ? ደህና ነህ ወይ? በጣም የምወደው ወንድሜ አባቴ ወንድሜ። አይ እንዴና ያለ ነገር እንደዛ ነው። የአባቴን እፈራለሁ፣ አንተን አከብርሃለሁ፣ እወድሃለሁ። ሸባው ነኝ የነሳ አባቱ ነው የሰትዮ። የምሬ ነው ጌታ። ይቅርታ ልጅ። እንዴት ናችሁ? ደህና ናችሁ ወይ? እንደው አይናችሁ ቡዳው ብዙ ነው እዚህ። ቡዳው ብዙ ነው። ቱት እያላችሁ ውጡ ሁላችሁም። ጋሽ እሱ ላይ በደንብ ትፉበት። እኔ እንኳን ቪዲዮ አላበራሁም። እሱ ላይ በደንብ ትፉለት። እሱ አይ ጥሩ ልጅ ነው። ልጃችን ጥሩ ልጅ ነው። ልጃችን ያው እንግዲህ እንደ ወረቃችን የምናየው ልጃችን ነው። እንግዲህ እኔ እንጃ ገና ተገምግመሽ አላለፍሽም። በኛ ያው እንግዲህ አመጦሻልና እናያለን፣ እንገመግማለን። ገምግመን ለልጃችን ትሆናለች። የሰደረች ናት፣ የረጋች ናት፣ የተረጋጋች ናት። እንዲሁ በዘመኑ መንገድ ያለች ናት ወይ? አሁን ጀመረሽ? ፈራሽ? አሁን ጀመረሽ? ቀስ የሆነ ነገር በል እንግዲህ አባቴ ያውቃሉ ሁሉንም ነገር። አታስቢ፣ ችግር የለውም። እንግዲህ የዘመኑ ልጆች ግርግር ያጠቃችኋል። ለዛ ነው ያው ተመክረሽ የምትመለሽ ከሆነም ጥሩ ነው እኮ። እና እንዲያው ልጅ እንግዲህ አምጥተህብናልና አሁን አንተን እንግዲህ ወግ ለማድረግ ለማስያዝ ያው ቤተሰብም እየመከረ ነበር፣ ጨንቆን ነበረ። ያው ከመጣት እንግዲህ ምን ይደረጋል?
ድሮ በኛ ጊዜ እኛ ነበር ለልጅ አባቶች ነበር የሚያጩልን። አሁን ይዘብን መጣህ። እንግዲህ ማታሳፍር ቤተሰቧን የምታከብር ወጓን ባህሏን የጠበቀች ከሆነች ምን እንላለን እኛ? እንቀበላለን። ችግር የለውም ልጄ፣ አንተ ብቻ ውደዳት፣ እሷም ትውደድህ። ሂዲያ ተዋደዱ፣ ተፋቀሩ። ብቻ ግን ደበቅ ማድረግ ጥሩ ነው። ይሄ እንዲያው በዘመኑ ተወስዳችሁ ልጆቻችን እንዲያው ዝም ብላችሁ ወጣ ካላችሁ ችግር ነው ልጄ። እሳት ነው፣ እሳት እንዳይበላችሁ። እና አንቺም ቢሆን እየተማከራችሁ ባል ራስ ነው፣ ሚስት ዘውድ ናት። ዘውዱን ጭኖ ካልነገሰ እንዴት አድርጎ ነው ራስ የሚሆነው? ንጉስ ሊሆን አይችልም። ስለዚህ አንቺ ዘውድ ነሽ፣ የበለጠች ነች ማለት ነው። ሴት ማለት በጣም የበለጠች ሁና መገኘት አለባት። እና ዘውድ ናችሁ ስትባሉ የሆነ እቃ ነገር እንዳይመስላችሁ ብዬ ነው። ባል ንጉስ ለመሆን ሴቲቱ ዘውድ መሆን አለባት። ስለዚህ ልጄ ዘውድ ሁኚው ልጃችን፣ አደራ። እና ተባረኩ፣ ትዳራችሁ ይለምልም። እንዲው ደበቅ አርጉት ነው የምለው። ወይ ነው ምክሬ ልጄ። እንግዲህ እኛ መችስ ከወጣህ እኮ የለም እኛ ጋር የለም። እሷ ናት ዋና እንትንህ። በቃ እሷና እግዜር ነው አንድ ላይ። እሺ ቆንጆ ናት። የውስጥ ቁንጅናዋ ይበልጣል። እኛ ቆንጆ ትሁን ምን ትሁን የቆዳውን አይደለም። ልጃችንን መክረን አሳድገናል፣ አያሳፍረንም ብለን እናምናለን። እና እንግዲህ ሜሎናዬ፣ አቤት፣ አደራ። እሺ መቾት ማለት ነው። እሺ። አይ ልጆቻችን ሳቄ መጣ። ነው እኮ መቾት የአራድዬ ልጅ በቋንቋ እኛም እኮ አለንበት አራዳው። አይ ልጄ ችግር የለውም ይታረማል። ይሄ ልጄዋ አትከፋባት፣ ተዋት፣ ይታረማል። ትኮተኩታታለህ። እየኮተኮትክ እኮ ነው። ይህን ማረም አለብህ። ይገባናል። እርም እያረክ ታሄዳለህ። እና ይዞህ አትደንግጥ። እና ልጃችን ጨዋነቱን አይተሽ በመምጣትሽ የእኛም ቤተሰብ ብለሽ በመምጣትሽ በእውነቱ በጣም ደስ ብሎናል። ልጃችንም እንግዲህ እንደምታኮራን ተስፋ እናደርጋለን። ያው ቀኑን ቆርጠን ደግሞ ሰርጉን እናሳውቃለን። ፒፕላችን፣ ህዝባችን ሆይ ልትበሉት ይብሉ። በል ደበቅ አድርገህ አይዲያ